በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅዱስ እስጢፋኖስ ሊቀ ዲያቆናትና ለአክሚም ሰማዕታት ዓመታዊ በዓል በሰላም አደረሳችሁ አደረሰን። በጥር ወር የሚነበብ የቅዱስ እስጢፋኖስ ገድል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የቁስጥንጥንያው ሊቀ ጳጳሳት አባ ቴዎፍሎስ ስለ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ተናገረው በወርሃ ጥር 1 ቀን የሚጸለይ ዜና ዕረፍቱን መናገር እንጀምራለን። የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ሊቀ ጳጳሳት ቅዱስ አባ ቴዎፍሎስ ስለ ሊቀ ዲያቆናት ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ እንዲህ አለ። ብሩህ ፀሐይ ከምሥራቅ ወጥቶ በምድር ሁሉ ላይ ያበራል። የንጋት ኮከብም በፊቱ ይወጣል። ፀሐይ ከላይ ወጥቶ ወደ ታች ይደርሳል። ፀሐይ ጽድቅ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ወደ እኛ በመምጣቱ ልቦናችንን አበራልን። ምድራዊ ፀሐይስ በ12 ሰዓት መዓልት ብቻ ያበራል። ፀሐይ ጽድቅ ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን ለዘላለም ይበራል። እነሆ ፀሐይ በጨረቃና በከዋክብት የሚተርፍ ብርሃን ይሰጣል። ፀሐይ ጽድቅ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማይ በሚመሰል በረት ውስጥ ከድንግል ማርያም እንደተወለደ መንፈስ ቅዱስንም ተመልተው በተናገሩ ነቢያትና ሐዋርያት ላይ አብርቷል። ጌታችን መድኃኒታችን አምላካችንም ኢየሱስ ክርስቶስ የተወለደበት በረት እንደ ቅዱሳን ኪሩቤል ሆኗልና፣ እንኪያስ በረት ለማይመረመር አምላክ ዙፋን ሆነ። ሕፃናት ለሚመግብ ፈጣሪ በረት ማደሪያ ሆነው። ሁሉን የያዘውን ጌታችንን በረት ተሸከመው። በረት ከዓለማት ሁሉ ይሰፋል። ዓለምን ሊወስነው የማይችለው የጌታ በግርማ በበረት ተወስኗልና በረት በቤተ መቅደስ ተመስሏል። ወንድሞች ሆይ ለጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ወርቅን ስለ መንግሥቱ፣ ዕጣኑን ስለ ክህነቱ፣ ዓለምን ስለሚያድን አዳኝ ሞቱም ከርቤውን ይዘው ወደ ቤተልሔም ያመጡለት የሰብአ ሰገልን ነገር ኑ አይታችሁ ተረዱም። ስለ ሰዓትም ፈንታ ቅድስት ቤተ ክርስቲያንን እንሳለማት። ስለ በረት ፈንታም ለርኅርተ ልብ እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም እንስገድላት። የጌቶች ጌታ የነገሥታት ንጉሥ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ወዳጁ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ብሎ ይገለጣልና። ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ እኮ የጥበብ ምስክር ነው። ጥበብም የተሰኘ በከበረ ደሙ ፈሳሽነት ያዳነን ርስተ መንግሥተ ሰማያትን ሰጥቶ የዋጀን እርሱ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ነው። ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በሃይማኖቱ ጸንቶ ስለ ክርስቶስ ስም በድንጋይ ተወግሯልና። ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ መከራን በመታገሱ የድል አክሊልን ለራሱ ተዘጋጅቶለት ተቀዳጀ። ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የሃይማኖት አበባ ነው። ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጤና መዓዛው ደስ እንደሚያሰኝ ጽጌረዳ ነው። ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ እንደ ስንዴ እሸት ፍቅርን የተመላ ነው። ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሁልጊዜ የሚያፈራ የወይን እርሻ ነው። ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የሕይወት ፍሬ ነው። ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ነጠብጣበ ሰማይ ነው። ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በመስቀል ተጋድሎ ብርቱ ነው። ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ትሕትናን ገንዘብ ያደረገ ነው። ያለ ፍርሃት በገዳዮቹ ፊት የተጋደለ ድል በሚነሳ ኃይል ተመልቶ በማኅበረ ክርስቲያን መሃል ገባሬ ተአምር ነውና። እንኪያስ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ እነሆ የድል አክሊልን ተቀዳጀ፣ ራሱን የክብር አክሊልን መልተዋለችና። እንግዲህ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን አመሰግነው ዘንድ ምን እላለሁ? በራሱ ላይ አክሊለ ክብር ለተቀዳጀ ቅዱስ እስጢፋኖስ እኔ ምን እሰጠዋለሁ? ምንስ አቀርብለት ዘንድ ይቻለኛል? አክሊለ ሀብትን ለተቀዳጀ ለእርሱ በተሸለመው ታላቅ ሽልማት ላይ ጨምሬ ከዓለም ንብረት ሁሉ የሚበልጥ ሽልማትን ሁለንተናውን እጅግ የተሸለመ እርሱን ሸልመው ዘንድ እንደምን ይቻለኛል? እነሆ ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ በሚደንቅ ተጋድሎ በሃይማኖትና በመገዛት በፍቅር በበጎ ሥራ ሁሉ ተመልቶ
ቀድሞ ወደ ሰማዕትነት ቀርቧልና። ወጣትነትን በፍጹም ደስታ የመላ ቅዱስ እስጢፋኖስ ሆይ ለማመስገን ቀዳሚ ሆናልና ሀብተ ጸጋ ለአንተ ተገባ። ዝክርህን ለሚዘክሩ ሁሉ ጸጋንና ኃይልን ታድላቸዋለ። ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ መዓዛ ቅድስና የሚወጣለት ማዕጠንት ነው። ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በጠላት ኃይል ላይ ትዕግስቱን አሳየ። ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሰዳዲ አጋንንት ድውያንን የሚፈውስ ሕዙናንን የሚያረጋጋ ለሙታን ልጆች አባት መበለቲቱን የሚረዳ የተበደሉትን የሚያጸና ከፈጣሪው ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ዘንድ ተሾሞ የስብከት ወንጌል ጀማሪ ሃይማኖትን እያስተማረ የፈጣሪው ክርስቶስን መከራ እየተቀበለ ሐዋርያ ነው። እነሆ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ፈጣሪው በተሰቀለበት መስቀል በተቸነከረባቸው ችንካሮች አምላኩ ኢየሱስ ክርስቶስ ዓለምን ለማዳን ቅዱስ ጎኑን በተወጋበት ጦርም በደስታ እየተመካ አይሁድን አሳፈራቸው። ሰዱቃውያንና ጸሐፍትን ፈሪሳውያንንም እየገሰጸ ዝም አሰኛቸው። የጌታችንና የመድኃኒታችን የአምላካችን የኢየሱስ ክርስቶስን ስም እየመሰከረ ካህናተ አይሁድን ተቃወማቸው። በጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በማመንም ጸንቶ መናፍቃንን አሳፈራቸው። እምነት ለሌላቸው አሕዛብ ግን ርትዕት ሃይማኖትን ሰበከላቸው። ከዚሁ በኋላ ክፉዎች አይሁድ ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስን ይዘው ቅሚያና ዓመፅ ወዳለበት ወደዚያ ሸንጎ ያቀርቡት ዘንድ ወሰዱት። ነፍስን አትግደል፣ በሐሰትም አትመስክር የምትል ነቢዩ ሙሴ የጻፋትን ሕገ ኦሪት የሚሽሩ ፍትሕን የሚያዛቡ ጸሐፍት ፈሪሳውያን ተሰበሰቡ። ይህ ሰው በዚህ ቤተ መቅደስ ላይ ናዝራዊው ኢየሱስ ይህን ቤተ መቅደስ ያፈርሰዋል፣ ነቢዩ ሙሴ የሰጠንን ሕግም ይሽረዋል እያለ የስድብን ቃል ይናገር ዘንድ ደፍሯል። ዝምም ሊል አልቻለም ብለው ምስክር ቆጠሩበት። ዳግመኛም እግዚአብሔርን ክዶ በነቢይ ሙሴ ላይም የስድብን ቃል ሲናገር ሰምተናል የሚሉ የሐሰት ምስክሮችን አቀረቡ። እናንተ ሰነፎች አይሁድ ተገቢ ሆኖላችሁ ሕጉን ብትከተሉትማ የምታድንና ዘላለማዊት ሕገ ወንጌልን ይሰራላችሁ የዓለም መድኃኒት ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ከእናንተ ጋር በሥጋ ተገልጦ ሳለ ትእዛዛቱን በጠበቃችሁ ነበር። እናንተ ግን ምራቃችሁን ተፋችሁበት። ዛሬ ግን እንደምትወዱት ትመስላላችሁ። እግዚአብሔርን ክዳችሁ ሳለ የምትወዱትና ነቢዩ ሙሴን የምታከብሩ ትመስላላችሁ። ብዙ ቀን የነቢይ ሙሴ አምላክ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስን በድንጋይና በዘንግ ልትወግሩት ትሹ ነበር። ዛሬ ደግሞ ጻድቅ ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስን ያለ ኀፍረት በድንጋይ እየወገራችሁና ያለ ዕውቀት እየተናገራችሁ ፈሪሃያን እግዚአብሔር መስለው እንደሚታዩ ትመስላላችሁ። እነሆ እናንተ ሁልጊዜ አመፃ ሸንጎን ሰይማችሁ ይህ ሰው በእግዚአብሔር በነቢይ ሙሴ ላይም በዚህም ቅዱስ ስፍራ ላይ የስድብን ቃል ይናገራል እያላችሁ የሐሰት ምስክሮችን ታቀርባላችሁ። ናዝራዊው ኢየሱስ ይህን ቤተ መቅደስ ያፈርሰዋል ሲል ሰማን የምትሉት ይህ ነገር እንኪያ ምንድን ነው? እናንተ ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስን የገደላችሁት ቤተ መቅደስን አፍርሷልን? የመንጋውን እረኛ ጌታችን ኢየሱስ ክርስቶስን አገልጋይ እርሱን ገላችሁ ሕግን ያፈረሰ በርባንን አድናችኋልና። ስለዚህም አገራችሁ ትመዘበራለች እንጂ አትጸናም። ነገር ግን ለእናንተ እነሆ ቤታችሁ ምድረ በዳ ሆኖ ይቀራል ያለው ወይንም ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ የተናገረው ቅዱስ እስጢፋኖስ እንደሆነ ይመስላችኋል? እንዲህስ አይደለም። ነቢያት ይህን ተናገሩ፣ መንፈስ ቅዱስም አናገራቸው። ቅዱስ እስጢፋኖስም ይህንን የመንፈስ ቅዱስን ትእዛዝ አስተማረ እንጂ እነሆ ሐዋርያ የሕይወት ባለቤት ጌታን ሰቀሉት እንዳለ እናንተ ዕፀ መስቀልን ተክላችሁ የሕይወት ባለቤት ጌታን ሰቀላችሁ፣ ቅድስቲቱን አገርም አጠፋችሁ። እነሆ ደሙ በእኛና በልጆቻችን በልጅ ልጆቻችንም ላይ ይሁን አላችሁ። ራሳችሁ የፈረዳችሁት ፍርድም መልሶ አገኛችሁ። ከዚህ በኋላ መንፈስ ቅዱስ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ላይ አደረ። ወደ ሰማይ ባንጋጠጠ ጊዜም ጌታችን ኢየሱስ ክርስቶስን በባሕርይ አባቱ እግዚአብሔር አብ ቀኝ ተቀምጦ አየ። እንኪያስ በተጋድሎ ውስጥ የጸና ቅዱስ እስጢፋኖስን ተመልክቶ ለማጽናት እንጂ ስለምን ተገለጠ? ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ ወዳጄ እስጢፋኖስ ወይ አንተን የሚረታ የለምና አትፍራ፣ እኔም ስለ ጽና ሃይማኖትን ስለ ተጋድሎን አይ ዘንድ ተገልጬልሃለሁና በሥጋ በመስቀል ላይ የተሰቀልኩት
እኔ ጌታ ኢየሱስ ክርስቶስ ነኝ። እነሆ እኔ ከአንተ ጋር ነኝና አድንህም አለው። ለሚቃወሙ ሁሉ ይህንን ንገራቸው። እኔም በመስቀል ላይ መከራን ሁሉ ታገስኩ፣ ሰይጣንን ድል ነስቼ ወደ ጥልቁ ጥዬዋለሁ። አንተ በድንጋይ የሚወግሩህን አትፍራቸው። ወደ እኔ የሚያደርስ ሰማያዊ መሰላልን እነሆ አዘጋጅቼልሃለሁና አለው። ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስም ይህንን የነገረውን ሰምቶ እጅግ ደስ ተሰኘ። ስለ ጌታችን ኢየሱስ ክርስቶስም በመመስከርም ጸና። ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ አይሁድንም እናንተ ትንቢተ ነቢያትን ወደ ፈቃዳችሁ የምትመልሱ በክርስቶስ የማታምኑ አመፃን የምትናገሩ ናችሁ። ለመታረድ እንደሚነዳ በሚሸልተው ፊት እንደማይናገር በግ ዝም አለ ብሎ ነቢዩ ኢሳይያስ የተናገረውን አልሰማችሁምን? ዳግመኛም እንደ እርሻ አርሷታል፣ ኢየሩሳሌምም እንደ ምድረ በዳ ትመዘበራለች ያለው ነቢይ ዳዊትም እስከ መሠረቶቿ ድረስ ተናወጠ የሚሉ የኢየሩሳሌምን ልጆች በኢየሩሳሌም መከራ ጊዜ አቤቱ አስባቸው ያለው ትንቢተ ነቢያት እነሆ በላያቸው ተፈጸመ። እንደገናም ሊቀ ነቢያት ሙሴ መንገዳቸው ጠማማ፣ ምክራቸውን ፈጽሞ ክፉ፣ ልባቸውንም ወደ እግዚአብሔር አልመለሱምና በላያቸው የምትመጣባቸው ክፉ ቀን አለች እንዳለ፣ ይልቁንም በኋለኛይቱ ዘመን ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በመጣ ጊዜ ትምህርቱን ሊሰሙ ቃሉንም ሊያደምጡ አልወደዱም። ስለዚህም በላያቸው 7 መቅሰፍትን አመጣባቸው፣ እንደ በደላቸውም ከፈላቸው። ጊዜ መጨረሻቸው ከመጀመሪያቸው ይልቅ የከፋ ሆነ። ነዘር እባቦችን ላከባቸው፣ የአራዊትን ምስል አማልክት አድርገው አቆሙ። ስለ እነርሱም ነቢዩ ዳዊት እንዲህን ያቆሙ የሚታመኑባቸውም እንደ እነርሱ ይሁኑ። አራዊትም ያላቸው አሕዛብን ነው። ስለ እነርሱም ነቢይ ልጆቻችሁንና ሴቶቻችሁን ይማርካሉ፣ ከብቶቻችሁን ይገላሉ፣ ሀገሮቻቸው ምድረ በዳ ይሆናሉ። ዳግመኛም ነቢዩ ዳዊት ሀገራችሁ ምድረ በዳ ትሁን እንዳለ ከቤታችሁ የሚቀመጥ አይገኝም፣ አንተ የጠላኸውን እነርሱ ተከተሉ ተብሏልና። ይህ ትንቢትም በላያቸው ተፈጸመ። እስከ ዛሬ ድረስ በአሕዛብ ሁሉ ተዋረዱ። እነሆ የሠራዊት ጌታ እግዚአብሔር የተናገረውን ሁሉ በእሊህ ክፎች አንገታቸው ላይ አመጣባቸው። ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ እንዲህ እያለ ሕዝቡ ሁሉ በተሰበሰቡበት ጉባኤ በነገራቸው ጊዜ ቃሉን ሰምተው ጥርሳቸውን እያፏጩ ተቆጡ፣ ምራቃቸውን እየተፉም ሰደቡት። ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ ግን መልሶ እንደ አባቶቻችሁ ዘወትር መንፈስ ቅዱስን የምትቃወሙ ልባችሁ በሽንገላ የተመላባችሁ ብሎ የተከፈተ ሰማይን ተመለከተ። እነሆ የተከፈተች ደጃፍ የሚሻ ይግባ አለ። ይህንንም ሰምተው ይገሉት ዘንድ ከከተማ ውጭ አወጡት። ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በሥጋዬ ውስጥ ያሳደርካት ነፍሴን ተቀበላት። ጌታ ሆይ ነፍሴን እንደ ወፍ ከሚያጠምዱ ወጥመድ አድናት። ዳግመኛም ይህንን ይቅር በላቸው፣ በላዬ ያደረጉትን ሁሉ በደልና ኃጢአት አድርጋ አትቁጠርባቸው። እነርሱ ከቀድሞ ጀምሮ ሸክም የከበዳቸው ናቸውና ለሌሎች ምክንያት መርገምም አታድርገኝ። ዋጋዬንም ጎዶሎ መሥዋዕት ተጋድሎዬም ሕጹጽ አይሆንብኝ። እነርሱ በስንፍናቸው ወደ አንተ አቅርበውኝ ያለ ፈቃዳቸውም መንግሥተ ሰማያትን ወራሽ አድርገውኛልና እነሆ ከምድር ተለይቼ ወደ ቅዱሳን ማደሪያ እሄዳለሁ። አንተ በሰው ፊት ያመነኝን በሰማያት ባለው በአባቴ ፊት አምነዋለሁ። በሰው ፊትም የከዳኝም እኔም በሰማያት ባለ በአባቴ ፊት እክደዋለሁ ብለህ የሰማሁትን ቃል አምናለሁና ስለዚህ ነፍሴን መሥዋዕት አድርጌ ስለ ቅዱስ ስምህ ክብር አቀረብኩልህ። እንደሚፈስ ጽዋም ደሜን በእጅህ አደራ አድርጌ አኖርኩ አለ። ከዚህ በኋላ እሊህ አንገታቸው የደነደነ ክፎች አይሁድ ሁላቸው በላዩ ተነሱበት። ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስን በገመድም አስረው አቤቱ ነፍሴን በእጅህ አደራ ሰጠ ብሎ ስመ እግዚአብሔርን እየጠራ በድንጋይ ይወግሩት ጀመር። ይህንንም ብሎ አረፈ። ከዚህ በኋላም ደጋጎ የጻድቃን ሰዎች በታላቅ ለቅሶ ቀበሩት። ወንድሞች ወይ ዓለም ሳይፈጠር አስቀድሞ ዓለምንም አሳልፎ ግዛትና መንግሥት ምስጋናም የባህሪ በሆነ በጌታችንና መድኃኒታችን ኢየሱስ ክርስቶስ አጋዥነት የሰማዕትነት አክሊለ ክብርን ተቀብሎ መንግሥተ ሰማያትን የተቀዳጀ የቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ ተስካረ በዓሉን እናድርግ። የሊቀ ዲያቆናት ቀዳሜ ሰማዕት ንዑድ ክቡር ገባሬ ተአምር ቅዱስ እስጢፋኖስ ጸሎቱና በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። ቃል ኪዳኑ ለቅዱስ እስጢፋኖስ ቀዳሜ ሰማዕት
አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የቅዱሳን ነቢያትና ሐዋርያት ተስፋ አድርጎ የሰጣቸው ዓለም ሳይፈጠር አስቀድሞ የተዘጋጀች ሰማያዊት ርስታቸውን ይወርሱ ዘንድም ስለ ቅዱስ ስሙ የተጋደሉ የጻድቃንና የሰማዕታት አምላክ ፈጣሪው ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ለወዳጁ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የሰጠው በወርሃ ጥር 1 ቀንና በወርሃ ጥቅምት 1 ቀን የሚነበበውን ቃል ኪዳኑን እናገራለን። የቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ጸሎቱና በረከቱ በሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በተጋድሎ ለከበረ ወዳጁ ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ ቃል ኪዳንን ሰጠው። እንዲህም አለው፣ ስለ እኔ ብለህ በወርቅ ያጌጡ ያማሩ ልብሶችን ስለናክ ዓይን ያላየውን ጆሮ ያልሰማውን በሰው ልብም ያልታሰበውን እኔ አለብሳለሁ። ሀገርን ስለተውክ እኔ ሰማያዊት ኢየሩሳሌምን እሰጥሃለሁ። የሚጠፉ ምድራውያን ቤቶችን ስለናክ እኔም ለዘላለሙ የማያልፍ ቤትን አወርሳለሁ። ዝክርህን ላደረገ በአማላጅነትህም ለታመነ ሰው እኔ በአገልጋዮቼ መላእክት ፊት ባለሟልነትን አድለዋለሁ። መጽሐፈ ገድልን ያነበበ የጻፈ ያጻፈው እኔ በስሙን በመጽሐፌ እጽፍለታለሁ። የተራበውን ላጠገበ የሕይወት ምግብን መግበዋለሁ። ለተጠማም በስምህ ቀዝቃዛ ውሃን ስንኳ ያጠጣውን እኔ ጽዋ መድኃኒትን አጠጣዋለሁ። የተራበውን ለጋበዘ እኔ 10,000 ዓመት ግብዣን መግቤው የሕይወት ምግብን አጠግበዋለሁ። በዕለተ በዓል በቤተ ክርስቲያን የጸለየውንም ጸሎቱንና ልመናውን ፈጥኜ ሰማዋለሁ። እኔ ማደሪያ የማደርጋትን ቤተ ክርስቲያን በስም ያነጸውን እኔ 12 የብርሃን አዳራሾችን አዘጋጅለታለሁ። በመታመን መጽሐፈ ገድልን በቤት ውስጥ ያኖረ በሽታ የሰውና የእንስሳ ሞትም ቢሆን የእህል ጉድለትም ቢሆን ወደ ቤቱ አይገባም። በንጹሕ ልብ መጽሐፈ ገድልን የደገመ ያለ ሐኬትም በእምነት የሰማውን ከመከራ ሁሉ ሰውረዋለሁ። ለቤተ ክርስቲያን ዕጣንና ሜሮንን ዘቢብንና መብራትን የሚያስገባውንም እኔ መንግሥተ ሰማያትን አወርሰዋለሁ። ለቤተ ክርስቲያን የከበሩ አልባሳትን ሰጥቶ ቦታን የሚያከብረውን እኔ በመንግሥቱ አከብረዋለሁ። ጠላቶቹን ድል መንሳትንና ደህንነትን ሰላምንም አጎናጽፈዋለሁ። በምድርም ላይም ዕድሜውን አረዝመዋለሁ። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ስም ለወዳጁ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ይህንን ቃል ኪዳንን በሰጠው ጊዜ አባታችን ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አቤቱ በፊት ባለሟልነትን አግኝቼ እንደሆነ ስናገር ዘንድ ፍቀድልኝ አለ። ጌታም ወዳጅ የወደድከውን ለምን አለው። የከበረ መስተጋድል ቀዳሜ ሰማዕት ቅዱስ እስጢፋኖስ ይህን ሁሉ ስለሰጠኸኝ ቅዱስ ስም ፈጽሞ የተመሰገነ ይሁን። ዝክሬን ያዘከረውን መጽሐፈ ገድልን የጻፈና ያጻፈውን በምልጃ የታመነውን እስከ ስንት ትውልድ ትምረዋለህ አለ። ጌታችን ኢየሱስ ክርስቶስም እስከ 15 ትውልድ ድረስ እምርልሃለሁ አለው። ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ መልሶ ከሩቅም ከቅርብም በቅጥረ ቤተ ክርስቲያን የተከበሩ ከደዌው ጥናት የተነሳ ያለ ንስሐ በድንገት የሞተውን አቤቱ ኃጢአቱን ይቅር በለው። አቤቱ ይችን ቤተ ክርስቲያንና ሰውም ከውስጧ እንዳይታጡ በውስጡ ያሉትን ሁሉ ባርክልኝ። በድሆች መጠጊያ ለተራቡ መጥገቢያ ለተራቆቱ ልብስ ትሆን ዘንድ ይችን ቤትና ሁላቸው ቅዱሳን ደቀ መዛሙርቴም ባርክ። እሊህ ደቀ መዛሙርቴ የብዙ ሆነው እንደ ባህር አሸዋና እንደ ሰማይ ከዋክብት በዝተው እንደ አባታችን ያዕቆብም ልጆችም ቢሰፉ ዘንድ ወደ እነርሱም ክፉ በሽታና ቸነፈርም ቢሆን እንዳይቀርባቸው ይሁን። በፊትህ ቆሜ የምህረት ቃል ኪዳን የተቀበልኩባት ይህችን በአንተ ማኅበሬንም ባርክልኝ ብሎ ለመነ። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስም ዘግኖ እምነቷን ለተቀባም ሁሉ ይህች ስፍራ በረከትና መድኃኒት ትሁነው። ሕመም ያለበት ሁሉ ከሕመሙ ይዳንባት። ታምኖ በልብሱ ቋጥሮ የያዘ ሰውም ከደዌው ይፈወስ፣ የተቀባውም ከቸነፈር ይዳንበት ብሎ ቃል ኪዳንን ለቀዳሜ ሰማዕት ቅዱስ እስጢፋኖስ ሰጥቶት ወደ ሰማይ አረገ። ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ከፈጣሪው ከቅዱሳን ነቢያትና ሐዋርያት ከጻድቃን ከሰማዕታትም አምላክ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ዘንድ ይህንን ቃል ኪዳን ስለተቀበለ ደስ ተሰኘ። ከደቀ መዛሙርቱ ሁሉ አልቆ የሚወደው ደቀ መዝሙሩንም ጠርቶ በዚህ ሌሊት ጌታዬና መድኃኒቴ አምላኬ ኢየሱስ ክርስቶስ ተገልጦልኝ ቃል ኪዳንን ሰጠኝ ብሎ የምሕረት ቃል ኪዳንን እንደሰጠው ለትውልደ ትውልድ መዳኛ የሚሆን የተሰጠውን ይህንን ቅዱስ ቃል ኪዳኑን ሁሉ ነገረው። የቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ሐዋርያ ቅዱስ እስጢፋኖስ ደቀ መዝሙሩም ለመምህሩ ቅዱስ እስጢፋኖስ ከጌታችንና መድኃኒታችን ኢየሱስ ክርስቶስ ዘንድ የተሰጠውን የከበረ ለሰው ልጆች ምሕረትን የሚያሰጥ ቃል ኪዳን በሰማ ጊዜ እጅግ አደነቀ።
የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ፣ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ፣ የቅዱሳን ነቢያትና ሐዋርያት ጻድቃንና ሰማዕታት በረከታቸው፣ የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ፣ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ፣ የቅዱሳን ነቢያትና ሐዋርያት ጻድቃንና ሰማዕታት በረከታቸው በሁላችን በሕዝበ ክርስቲያን ይደርብን። በዚህ ዓለም በሚመጣው ዓለም ሁሉ ከመከራ ሥጋ ከመከራ ነፍስ ይጠብቀን። መጽሐፈ ገድሉን የጻፈውን ያጻፈውን የተረጎመውን ያነበበውን ንባባቱን የሰማውን ያሰማውን ዝክሩንም የሚያደርጉትንም ሁሉ አምላከ ቅዱስ እስጢፋኖስ ልዑል እግዚአብሔር ይቅር ብሎን ለዘላለማዊት መንግሥተ ሰማያት ያውርሰን፣ ዛሬም ዘወትርም ለዘላለሙ አሜን። በወርሃ ጥር 1 ቀን የሚነበብ የቅዱስ እስጢፋኖስ ገድል ተፈጸመ። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።